ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ወራዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞች ከግብር ነፃ እንዲሆኑ ጠየቀ። የኢሰማኮ ፕሬዝዳንት ካሳሁን ፎሎ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ ተቀጣሪ ሰራተኞች ላይ የሚጣለው የገቢ ግብር ከ8384 ብር እንዲጀምር መንግስትን መጠየቃቸውን ተናግረዋል። አቶ ካሳሁን አክለውም በዓለም ባንክ መረጃ መሰረት ዕለታዊ ገቢው ከ$3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ብቻ እንዲከፍሉ እንዲሁም ከ150108 ብርና ከዚያ በላይ የሚከፈላቸው ደግሞ ከፍተኛ ወለሉ 35 በመቶ የገቢ ግብር እንዲከፍሉ መጠየቃቸውን ተናግረዋል። ባለፉት 11 ወራት ከበጎ ፈቃድ ደም ለጋሾች የተሰበሰበው ደም ባለፉት ዓመታት ከተሰበሰበው አንጻር ሲታይ ከፍተኛ መጠን ያለው ቢሆንም የሕክምና ተቋማትን ፍላጎት ማሟላት እየተቻለ እንዳልሆነ ተገለጸ። እንደ ዓለም ጤና ድርጅት መረጃ አንድ ሀገር የደም ፍላጎትን በበቂ ደረጃ ማሟላት ችላለች ተብሎ የሚታሰበው ከአጠቃላይ የሀገሪቱ የሕዝብ ቁጥር ቢያንስ 1 በመቶዎቹ ደም ሲለግሱ እንደሆነ ያሳያል። በዚህ ዓመት የተሰበሰበው የደም መጠን 378500 ዩኒት ደም ቢሆንም ከፍላጎቱ አኳያ ሲታይ ግን ዝቅተኛ መሆኑን የኢትዮጵያ ደምና ህብረ ሕዋስ ባንክ ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ለሀገሬ ቴሌቪዥን ተናግረዋል። በአንዳንድ ክልሎች ለዘርፉ የሚደረገው የበጀት አቅርቦት ማነስ እንዲሁም ለደም ልገሳው የሚያስፈልጉ ቁሳቁሶች አለመሟላት እየተሰበሰበ ያለው የደም መጠን በሚፈለገው ደረጃ እንዲያድግ ካደረጉት ምክንያቶች መካከል ተጠቃሽ ናቸው ብለዋል። ኢትዮጵያ የቆዳ ኢንዱስትሪን ዓለም አቀፍ ተወዳዳሪነት ለማሳደግ በተደረገው ጥረት 4 የቆዳ ፋብሪካዎች ዓለም አቀፍ የምስክር ወረቀት ማግኘታቸውን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት አስታወቀም። ዓለም አቀፉ የሌዘር ስራ ቡድን ለ4 የኢትዮጵያ ቆዳ ፋብሪካዎች ዓለም አቀፍ የምስክር ወረቀት ሰጥቷል። ኤሊኮ አዋሽና ኤሊኮ አቢሲኒያ የቆዳ ፋብሪካዎች በወርቅ ደረጃ፣ ባቱ ቆዳ ፋብሪካ ደግሞ በብር ደረጃ የእውቅና የምስክር ወረቀት ያገኙ ፋብሪካዎች እንደሆኑ ተገልጿል። ከዚህ በተጨማሪም ኮልባ ታንሪ የተሰኘው ሌላኛው የቆዳ ፋብሪካ በቅርቡ የእውቅና ማረጋገጫ ኦዲቱን በማጠናቀቁ በአሁኑ ወቅት የአቻ ግምገማ ማድረግ ላይ ይገኛል ሲል ፕሬስ ድርጅት ዘግቧል። የሱዳን ጠቅላይ አቃቤ ሕግ አልፈትህ ታይፉር ለመጀመሪያ ጊዜ ይፋ ባደረጉት ቁጥራዊ መረጃ በሱዳን መንግስትና በፈጥኖ ደራሽ ኃይሉ መካከል በተደረገው ጦርነት ከ28000 በላይ ሰዎችን ፈጥኖ ደራሽ ኃይሉ እንደገደለና 968 የጅምላ መቃብሮችን ማግኘታቸውን ገልጸዋል። እንደ አቃቤ ሕጉ ገለጻ በፈጥኖ ደራሽ ኃይሉ በተደረገው ጥቃት 28613 ንጹሃን ሰዎች እንደተገደሉ እንዲሁም 43575 ዜጎች ደግሞ ለከባድ ጉዳት መዳረጋቸውን በጄኔቫ ለሰብአዊ መብቶች ምክር ቤት ተናግረዋል። አቃቤ ሕጉ አክለውም በፈጥኖ ደራሽ ኃይሉ የዘር ማጥፋት፣ የጦር ወንጀልና ሽብርተኝነት 3997 መዝገቦች ተጠናቀው ለብሔራዊ ፍርድ ቤት መቅረባቸውን ተናግረዋል። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በፈጸመችው ጥቃት 24 ሰዎች መገደላቸው ተነገረም። ሩሲያ ጥቃቱን የከፈተችው ከ440 በላይ ድሮኖችንና 32 ሚሳኤሎችን ጠቅማ እንደሆነ የዩክሬን የሀገር ውስጥ ሚኒስቴር ገልጿል። በጥቃቱም 24 ሰዎች ሞታቸውንና ከ100 በላይ ሰዎች ስለ መቁሰላቸውም የሀገሪቱ ባለስልጣናት መናገራቸውን ቢቢሲ ዘግቧል። ጥቃቱ በርካታ መኖሪያ ቤቶችን ማውደሙ የተነገረ ሲሆን የሟቾች ቁጥርም ሊጨምር እንደሚችል ተገልጿል። የሩሲያና ዩክሬን ጦርነት ከተጀመረ በኋላ መጠነ ሰፊ የተባለለት ጥቃት በኦዴሳ አካባቢ ተጨማሪ ጉዳቶች ሲያስከትል እንዳልቀረም ተዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱ እጅግ አስፈሪ ጥቃት ነው ሲሉም ገልጸውታል።